ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 19 2018 ዓ.ም በዛሬው መረጃ ሰዓታችን በምዕራብ ኦሮሚያ በታጠቁ ኃይሎች ታፍነው የተወሰዱ 4 አቃቤ ህጎችን በተመለከተ፣ አቶ ጌታቸው ረዳ ቀይ ባህርና አሰብን በተመለከተ ከአልጀዚራ ጋዜጠኛ ጋር ስላደረጉት አነጋጋሪ ቃለ መጠይቅ፣ በአርሲ ዞን ሆንቆሎ ዋቤ ወረዳ በሸኔ ታጣቂዎች ታፍነው የተወሰዱ ከ15 በላይ አርሶ አደሮችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ህዳር 17 2018 በምዕራብ ኦሮሚያ ለስራ ጉዳይ በመጓዝ ላይ ያሉ በታጠቁ ኃይሎች ታፍነው ከተወሰዱት 4 የኦሮሚያ አቃቤ ህጎችና አንድ አሽከርካሪ መካከል አንደኛው በታጣቂዎች መገደላቸውን የኦሮሚያ ጠቅላይ አቃቤ ህግና የሙያ ማህበሩ አረጋገጡ። ቀሪዎቹ 3 ባለሙያዎችና አሽከርካሪው የት እንደገቡ ሳይታወቅ በታጣቂዎቹ ቁጥጥር ስር ይገኛሉ። ይህ አሰቃቂ ድርጊት የተፈጸመው ባለሙያዎቹ ከህግና ፍትህ አሰጣጥ ጋራ በተገናኘ ለምርመራና ለትንተና ስራ ወደ ጅማ አርጆ እየተጓዙ በነበረበት ወቅት ነው። የኦሮሚያ አቃቤ ህግ ማህበር እንደገለጸው ጥቃቱ የተፈጸመው በምስራቅ ወለጋ ዞን ጅማ አርጆ ወረዳ ልዩ ስሙ ሀራ በተባለ ቀበሌ ውስጥ ነው። ቢቢሲ ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ እንደዘገበው አቃቤ ህጎችን በማጓጓዝ ላይ የነበረችው አሽከርካሪ ታጣቂዎቹ አስቆመው ባለሙያዎቹን በግዳጅ ወደ ጫካ ወስደዋቸዋል። የመንግስት የስራ ኃላፊዎችና የሟች ቤተሰቦች እንደተረዱት ታጋቾቹ ከመኪና ወርደው በእግር ለረጅም ሰዓታት እንዲጓዙ ከተደረገ በኋላ አቶ ነጋሳ ከበደ የተባሉ የህግ ባለሙያ በታጣቂዎቹ ተገድለዋል። ስማቸው እንዳይጠቀስ የፈለጉ አንድ የቢቢሲ ምንጭ ስለ ሁኔታው ሲያስረዱ አሽከርካሪያቸው በታጠቁ ኃይሎች እንዲቆም ከተደረገ በኋላ አሽከርካሪውን ጨምሮ 5 ሰዎች ታፍነው ተወስደዋል። ታጣቂዎቹ አካባቢው ገደላማና ወጣ ገባ መሆኑን ተከትሎ ባለሙያዎቹ አስፋልቱን አስለቅቀው ወደ ጫካ ወስደዋቸዋል። ከ2 ሰዓታት አስቸጋሪ የእግር ጉዞ በኋላ አቶ ነጋሳ ከበደ መገደላቸውን፣ ቀሪዎቹ 3 አቃቤ ህጎችና ሹፌሩ ግን አሁንም በታጣቂዎች ቁጥጥር ስር መሆናቸው ተሰምቷል። በአሁኑ ወቅት በታጣቂዎቹ እጅ ታፍነው የሚገኙ የህግ ባለሙያዎች አዲሱ ለገሰ፣ አለማየሁ መለሰ እና ይርጋለም ምትኩ የተባሉ አቃቤ ህጎች መሆናቸው ታውቋል። እነዚህ ባለሙያዎችና አሽከርካሪው ያሉበት ሁኔታና የጤና አቋም ምን ደረጃ ላይ እንዳለ እስካሁን የተረጋገጠ መረጃ የለም። ይሁን እንጂ የአካባቢው ማህበረሰብ፣ የሀገር ሽማግሌዎችና የሃይማኖት አባቶች ታጋቾችን በሰላም እንዲለቀቁ ለማድረግ ጥረትና እንቅስቃሴ እንደጀመሩ ምንጮቹ ጠቁመዋል። የኦሮሚያ አቃቤ ህግ ማህበር በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ ድርጊቱ አሰቃቂና በህግ የበላይነት ላይ የተፈጸመ ጥቃት ነው ሲል አውግዞታል። ማህበሩ በመግለጫው የስራ ባልደረቦችን አቶ ነጋሳ ከበደ በምስራቅ ወለጋ ዞን በተፈጸመባቸው ህገወጥ አፈና ህይወታቸው በአሰቃቂ ሁኔታ አልፏል። ይህ ድርጊት የአቃቤ ህግን ሙያዊ ነጻነት የሚጋፋና የህግ የበላይነትን የሚጥስ ነው በማለት ሀዘኑን ገልጿል። አክሎም የሚመለከተው የመንግስት አካልም ሆነ ጉዳዩን የፈጸሙ አካላት ለንጹሃን የህግ ባለሙያ ደህንነት ሲባል በአስቸኳይ እንዲለቀቁ ጥሪ አቅርቧል። ለጉዳዩ ቅርበት ያላቸው ባለሙያዎች ለቢቢሲ እንደገለጹት ለዚህ ወንጀል ተጠያቂዎቹ በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ወይንም በመንግስት አጠራር የኦነግ ሸኔ ታጣቂዎች መሆናቸው ታውቋል። የኢትዮጵያ መንግስት ይህንን ቡድን በሽብርተኝነት የፈረጀው ሲሆን ቡድኑ በበኩሉ ከዚህ ቀደም ለተፈጸሙ ተመሳሳይ የአፈና ክሶች እንዲሁም ለንጹሃን ግድያ የሚቀርብበትን ወቀሳዎች በተደጋጋሚ ሲያስተባብል ቆይቷል። ለዚህ ጥቃት ግን ቡድኑ እስካሁን ይፋዊ ምላሽ አልሰጠም። ህይወታቸው ያለፈ አቶ ነጋሳ ከበደ በኦሮሚያ ጠቅላይ አቃቤ ህግ ቢሮ ውስጥ የህግ ረቂቅ ዝግጅት ባለሙያ ሆኖ እያገለገሉ ነበረ። የቅርብ ወዳጆቻቸውና የስራ ባልደረቦቻቸው ስለ እርሳቸው ማንነት ሲመሰክሩ አቶ ነጋሳ ከማንኛውም የፖለቲካ ወገንተኝነት የጸዱ፣ ለስራቸው በታማኝነትና በቅንነት የወጡ ፕሮፌሽናል ነበሩ። የቤተሰብ አባት፣ ትሁትና ከሰው ጋራ ተግባቢ የሆኑ ሰው ናቸው ሲሉ እኚህን ንጹህ ሰው ለመግደል የሚያበቃ ምንም አይነት ምክንያት ሊኖር አይችልም ሲሉ በሀዘን ተናግረዋል። በኢትዮጵያ በተለይም በኦሮሚያ እና በአማራ ክልሎች ከቅርብ ዓመታት ወዲህ የሰዎች አፈናና ግድያ እየተባባሰ መምጣቱ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጨምሮ የተለያዩ ዓለም አቀፍ ተቋማት መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን እንዲወጣና መንገዶች ላይ የሚፈጸሙ አፈናዎችን እንዲያስቆም በተደጋጋሚ ሲወተውቱ ቆይተዋል። የህግ ባለሙያዎች ለስራ ጉዳይ በሚንቀሳቀሱበት ወቅት ኢላማ መደረጋቸው የፍትህ ስርዓቱ ላይ ከፍተኛ ተጽዕኖ እንደሚያሳድር የዘርፉ ባለሙያዎች ስጋታቸውን ይገልጻሉ። አሁን በታጣቂዎቹ እጅ የሚገኙ 3ቱ አቃቤ ህጎች ከማንኛውም የፖለቲካ እንቅስቃሴ ነፃ በመሆናቸው እንዲሁም ህግን ብቻ ተከትለው የሚሰሩ ባለሙያዎች በመሆናቸው ያለምንም ቅድመ ሁኔታ እንዲለቀቁ ቤተሰቦቻቸውና የሙያ ማህበሩ ተማጽኗቸውን እያቀረቡ ነው።
በኦሮሚያ ክልል አርሲ ዞን ከቅርብ ጊዜ ወዲህ በንጹሃን ዜጎች ላይ የሚፈጸመው ጥቃትና እገታ እጅጉን አሳሳቢ ደረጃ ላይ መድረሱን ተከትሎ በዞኑ ሆንቆሎ ዋቤ ወረዳ ከትናንት በፊት ረቡዕ ተጨማሪ አርሶ አደሮች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የሸገር ጆርናል ምንጮች አረጋግጠዋል። በዞኑ የበርካታ ንጹሃን ዜጎች ሕይወት የቀጠፈው የጸጥታ ቀውስ አሁንም ዳግም መልኩን ቀይሮ በጅምላ እገታ የቀጠለ ሲሆን በተለይም በየዓመቱ የግብርና ድካም ውጤትን ለመሰብሰብ በእርሻ ላይ በነበሩ አርሶ አደሮች ላይ ያነጣጠረ መሆኑ የጉዳዩን ክብደት ከፍ አድርጎታል። ረቡዕ ዕለት በሆንቆሎ ዋቤ ወረዳ መጭቱ ለማን ቀበሌ ልዩ ስሙ በቀቅሳ ተብሎ በሚጠራ አካባቢ ወቅቱ የደረሰ ሰብልን በመሰብሰብ ላይ የነበሩ ከ15 በላይ አርሶ አደሮች ባልታወቁ ታጣቂዎች ታፍነው ወደ ጫካ ተወስደዋል። ለጉዳዩ ቅርበት ያላቸውና ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች ለሸገር ጆርናል እንደገለጹት የታገቱት አርሶ አደሮች ቁጥር ከዚህም በላይ ከፍ ሊል እንደሚችል ተናግረዋል። ልብን በሚሰብር ሁኔታ ከአሁኑ ታጋቾቹ መካከል የተወሰኑት ባለፉት ጥቂት ሳምንታት በተፈጸሙ ተመሳሳይ ጥቃቶች የቅርብ የቤተሰብ አባሎቻቸውን በሞት ያጡና ገና ከሀዘን ድንኳን ያልወጡ መሆናቸው ተሰምቷል። ይህ ክስተት በአካባቢው ማህበረሰብ ላይ ከፍተኛ የሆነ ስነልቦናዊ ጫናና ፍርሃትን የፈጠረ ሲሆን አርሶ አደሩ ለምርት ስራ ወደ ማሳ ለመውጣት ዋስትና ያጣበት ሁኔታ ተፈጥሯል። ጥቃቱን ፈጽመዋል ተብለው የተጠረጠሩ አካላትን በተመለከተ ምንጮቹ ሲናገሩ አፋኞቹ ኦነግ ሸኔ በመባል የሚታወቁ የታጠቁ ቡድን አባላት ናቸው ተብሎ ይነገራል። ሆኖም እኛ ማንነታቸውን በእርግጠኝነት ማረጋገጥ አንችልም ብለዋል። አያይዘውም እስካሁን ባለው መረጃ በታጋቾች ሕይወት ላይ የደረሰ ቀጥተኛ የአካል ጉዳት ወይንም ግድያ ስለመኖሩ የተረጋገጠ ነገር ባይኖርም ቤተሰቦቻቸውና የአካባቢው ነዋሪዎች በከፍተኛ ጭንቀት ውስጥ እንደሚገኙ ጠቁመዋል። የአርሲ ዞን የጸጥታ ሁኔታ ከቀን ወደ ቀን እያሽቆለቆለ መምጣቱን የሚያሳዩ መረጃዎች እንደሚያመለክቱት ባለፉት 2 ሳምንታት ውስጥ ብቻ በተለያዩ የወረዳው አካባቢዎች በተፈጸሙ 4 ተከታታይ አሰቃቂ ጥቃቶች የ28 ሰላማዊ ሰዎች ሕይወት አልፏል። ይህ አሃዝ በአጭር ጊዜ ውስጥ የተመዘገበ ከፍተኛ የሞት ቁጥር ሲሆን የመንግስት የጸጥታ አካላት ለጉዳዩ ትኩረት እንዲሰጡ ነዋሪዎች ተማጽኗቸውን እያቀረቡ ነው። የምስራቅ አርሲ ሀገረ ስብከት ስር የሚገኙ በዚሁ ሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ ከጥቅምት 18 ወደ 19 አጥቢያ ሌሊት 4 ሰዓት ላይ ታጣቂዎቹ በከፈቱት ተኩስ 5 ምዕመናን መገደላቸው ይታወሳል። ይህ ጥቃት የአካባቢውን የሃይማኖት ተከታዮች ኢላማ ያደረገ እንደነበረም ተዘግቧል። ከዚህ ቀደም ብሎም ጥቅምት 17 2018 በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሰማ አጥቢያ ከሌሊቱ 4 ሰዓት አካባቢ በታጠቁ ኃይሎች በተፈጸመ ወረራ 3 ምዕመናን እጅግ አሰቃቂ በሆነ ሁኔታ ሲገደሉ 4 ሰዎች ደግሞ ታፍነው ተወስደዋል። የታጋቾቹ ሁኔታ እስካሁን በውል አልታወቀም። የጥቃት ሰንሰለቱ በዚህ ብቻ ሳይወሰን በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖ ጃዊ ቀበሌ ጥቅምት 13 ቀን 2018 ረቡዕ ዕለት ሌሊት 6 ሰዓት አካባቢ አስደንጋጭ ጭፍጨፋ ተፈጽሟል። የታጠቁ ኃይሎች 14 ምዕመናንን በሌሊት ከተኙበት ቤታቸው በማስወጣት በተኩስ የገደሏቸው ሲሆን ከነዚህም መካከል 6ቱ የግድያው ዕለት ከመድረሱ አንድ ቀን ቀደም ብሎ ታፍነው ተወስደው የነበሩ መሆናቸው የጉዳዩን ጭካኔ ያሳያል። እነዚህ ተደጋጋሚ ጥቃቶች በአካባቢው በአንድ ወቅት የተከሰቱ ሳይሆኑ ላለፉት 2 ዓመታት ሲንከባለል የመጣ የጸጥታ ችግር አካል መሆናቸው ይነገራል። ከ2016 መስከረም 2 ጀምሮ እስከ 2018 ድረስ ባለው ጊዜ ውስጥ ብቻ በወረዳው ያለማቋረጥ ከ115 በላይ ምዕመናንና ንጹሃን ዜጎች ሕይወታቸው አልፏል። በተጨማሪም 27 ምዕመናን ታፍነው የተወሰዱ ሲሆን አሁንም ድረስ ያሉበት ሁኔታና በሕይወት መኖር አለመታወቁ ለቤተሰቦቻቸው እረፍት የነሳ ጉዳይ ሆኗል። በአሁኑ ወቅት በዞኑ አንዳንድ አካባቢዎች የመንግስት መዋቅር ተዳክሞ እንደሚገኝና ታጣቂዎች በነጻነት እየተንቀሳቀሱ እንደሚገኙ ተጠቁሟል። በተለይም አሁን ባለው የምርት መሰብሰቢያ ወቅት አርሶ አደሮች ላይ የሚፈጸመው እገታና ግድያ ክልሉን ለከፋ ረሃብና የምግብ ዋስትና እጥረት ሊዳርግ እንደሚችል የኢኮኖሚ ባለሙያዎችና የሰብአዊ መብት ተሟጋች ድርጅቶች እያስጠነቀቁ ነው። የሚመለከተው የፌዴራልና የክልል መንግስት አካላት በአርሲ ዞን እየደረሰ ያለውን የንጹሃን እልቂት ለማስቆምና አፋጣኝና አስተማማኝ የጸጥታ ማስከበር ስራ እንዲሰሩ ህዝቡ አጥብቆ እየጠየቀ ይገኛል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስቴሩ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳና በታዋቂው ጋዜጠኛ መሃዲ ሀሰን መካከል የተደረገ አዲስ ቃለ መጠይቅ በቅርቡ በምስራቅ አፍሪካ ፖለቲካ ውስጥ ሲብላላ የቆየውን የኢትዮጵያና የኤርትራን የጦርነት ስጋት ውድቅ የሚያደርግ እንድምታን አሳይቷል።
በሁለቱ ሀገራት መካከል ያለው ግንኙነት ወደ ሻካራነት መቀየሩን ተከትሎ ታንኮች ወደ ድንበር እየተጠጉ ነው በሚል የሚናፈሰው ወሬና ለተፈጠረው ከፍተኛ የጦርነት ስጋት አቶ ጌታቸው ረዳ በሰጡት ምላሽ ሁኔታው ወደ እልቂት ያመራል ብዬ አላስብም ሲሉ አስረድተዋል። ጋዜጠኛው ሜሄዲ ሐሰን በ2019 ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረውን የሁለት አስርተ ዓመታት ቁርሾ በማስቆም የኖቤል የሰላም ሽልማት ማሸነፋቸውን በማስታወስ በአሁኑ ወቅት ግን ነገሮች ተገላብጠው አዲስ ግጭት ሊፈጠር እንደሆነ የሚጠቁሙ ምልክቶችን አንስተው ላቀረቡት ጥያቄ አቶ ጌታቸው የሰጡት ምላሽ ለየት ያለ ሆኗል። ኢትዮጵያ የቀይ ባህር መዳረሻ ያስፈልጋታል በሚል በቅርቡ በመንግስት በኩል ሲሰማ የነበረው አቋም ከኤርትራ ሉዓላዊነት ጋር እየተጋጨ ስለመሆኑ የተጠየቁት አቶ ጌታቸው ረዳ ጉዳዩን ከመሬት ባለቤትነት ጥያቄ ጋራ ማደባለቅ እንደማይገባ አሳስበዋል። አቶ ጌታቸው በምላሻቸው ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለውን ንግግር አሰብ የተባለው መሬት በባለቤትነት ከመያዝ ጋራ ይደባለቃል። እኔ እስከማውቀው ድረስ ግን የኤርትራ ሉዓላዊነትን የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም በማለት የኢትዮጵያን የባህር በር ፍላጎት የኤርትራ ግዛት በመውረር ሊፈጸም እንደማይችል ጠንካራ አቋማቸውን አንጸባርቀዋል። ይህ ንግግራቸው መንግስት በይፋ ካለው አቋም ጋራ የሚስማማ ይሁን ወይንም የራሳቸው የግል ምልከታ ስለመሆኑ ግልጽ ባይሆንም የኤርትራ ሉዓላዊነትን ማክበር ቅድሚያ የሚሰጠው ጉዳይ መሆኑን ያመለከተ ነበረ። ጋዜጠኛው በመቀጠልም ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይን አስመልክተው ይህንን ታሪካዊ ስህተት እናርማለን ማለታቸውና ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝ ሲሉ መናገራቸውን በማጣቀስ ይህንን ንግግር የኢትዮጵያ ሰራዊት ማንኛውንም መስዋዕትነት ለመክፈል ዝግጁ ነን ከማለቱ ጋራ ተዳምሮ እንዴት እንደ ጦርነት ጉሰማ አይቆጠርም ሲል ሞግቷል። ለዚህ ወሳኝ ጥያቄ አቶ ጌታቸው የሰጡት ምላሽ ዲፕሎማሲያዊና ተስፋን ያዘለ ነበረ። እሳቸው እንዳሉት ከሆነ ምንም እንኳን የቃላት ጦርነት ቢኖሩም በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል ያለው የግልና የፖለቲካ ግንኙነት ቀውሱን ለማርገብ የሚያስችል ቀዳዳ እንደሚፈጠር ያምናሉ። መሪዎቹ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ እመነኝ ሲሉ ለጋዜጠኛው አጽንኦት ሰጥተው ተናግረዋል። የአቶ ጌታቸው ረዳ መከራከሪያ ነጥብን ይበልጥ ጉልበት ያገኘው በቅርቡ በአፋር ክልል ያደረጉትን ጉብኝት እንደ ማረጋገጫ ሲያቀርቡ ነበረ። በኢትዮጵያና በኤርትራ ድንበር አካባቢ ስላለው እንቅስቃሴ በሰጡት ምስክርነት ሁኔታው ከሚወራው የጦርነት ዝግጅት ጋር እጅግ እንደሚቃረን አብራርተዋል። እውነታውን ልንገር፣ በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበረ። በዚያም የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየው። በግልጽ የኤርትራ መንግስትን በበኩሉ መንገድ እየገነባ ነው ያሉት አቶ ጌታቸው ረዳ ሀገራት ለጦርነት በሚዘጋጁበት ወቅት እርስ በእርስ የሚያገናኝ የመሰረተ ልማት ግንባታ ላይ እንደማያተኩሩ አመላክተዋል። እንደ አቶ ጌታቸው ረዳ ገለጻ ስለዚህ በቅርቡ የተፈጠረው አለመግባባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድ አያጡም በማለት አሁን የሚታየው ውጥረት ጊዜያዊ አለመግባባት ሊሆን እንደሚችልና የረጅም ጊዜ የኢኮኖሚ ትስስር እቅዶች መኖራቸውን ጠቁመዋል። ይህ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ አስተያየት በቅርብ ሳምንታት በምስራቅ አፍሪካ ቀጠና የተፈጠረውን የጂኦፖለቲካ ውጥረትና የህዝቦችን ስጋት በተወሰነ መልኩ የሚያረግብ ቢሆኑም በሁለቱ አገራት መሪዎች በኩል በቀጣይ የሚወሰዱ እርምጃዎች የጉዳዩን የመጨረሻ ዕጣ ፈንታ እንደሚወስኑ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።